ያው የሚሆነው አልጋ ስርክ የተደበቀው የደረቀ ዶሮ ነው። አንተ ከኔ ውጭ ማንም ጋር አትሄድ። ነገ ይስተካከልና ቤተሰቡን ሁላችንም ቢያንስ በሰላም እንድንኖር ይሄ ነገር አምነህ ተቀበል። ያረገሽው ትልቅ የወደፊቱን ጥቁር መንፈስ ነው። አንድ እግር ብቻ ያለው ዶሮ አረደ። ደም እየፈሰሽ ጥዬሽ ሄድ ነበር። እዛው ሱዳን ያለው የጠንቋዩ እሱ ተላላክ ምን ቆለቻችን አወራለን ይላል። ምን ማለት ሁሉም ነገር የሚያውቅ ማለት አልገባኝም። ስለምኑ ከምን ነገር መውጣት እንደማትችል አታውቅም። እኔ አልፈልግም መቀኝ ብሎ ነገር የለም። አንዴ ገብተበታል መጨረስ ነው። እኔን መቼ ነው የምታውቀኝ? 10 ዓመትም 20 ዓመትም ይወለዳል። እቤቴ ልጋብዛት እፈልጋለሁ፣ ላወራት እፈልጋለሁ ብሎ እቤት ይዞኝ ሄደ። ተሻል ደግሞ እኮ ብዙ አናይሽም። ድሮ ትመጪ ነበር ቤትም ምናምን። ነገር ግን ዝግ የሆነ ወፍጯቸው የራሳቸው ትልቅ መሬት ያላቸው ትልቅ ቤት ያላቸው የውሸት ሰነድ ያሰራንበት ሰነዱን እጅሽ ስታስገቢ ነው ደሙ የነካሽ። የምን ሰነድ አልገባኝም። ይኸውልህ እኔ ምንም ማስበው ነገር የለም። በቃ እቺ ልጅ አላቃት ገባ። የመጣችበትን መንገድ ታውቃለህ አንተ ራስህ። ምክንያቱም የገዛ ሰራተኛዋ ነግራለች። እዚህ ቤት የመጣበትን ምክንያት ታውቃለህ። እኔ ልታጠቃ ስትል ነው ያስኳት ገባህ። በጥቁር ዶሮ አርገው እኔን ሊገሉኝ ሊያስገድሉኝ በመተት ሊያሳብዱኝ ሲሉ ነው የደረስኩባት። እዚህ ጋር ያረገዘችውም ደግሞ ነግራለች። በራስ ጥፋት ነው እንጂ በእኛ ጥፋት አይደለም። ይሄም ያረገዘችው ደግሞ ሆዷ ውስጥ ዶሮ ነው ያለው፣ ጥቁር ዶሮ ነው ያለው። በሕክምናም ሲታይ ሲፈተሽም ምንም አይነት ነገር አያሳይም። ደግሞ ለህይወት ዋጋ የሚከፈል ነው። እየከፈልኩ ያሉት ዋጋ ደግሞ ለነገ ህይወቴ ስል ነው እኮ። ራስ ወዳድ ስለሆንሽ ራስሽን ለማዳን ስትይ ነው ሁሉ ነገር ስታደርጊ የነበረው። ማንም የሚያደርገው ነገር እኮ ነው። መጥፎ ሰው ጨካኝ ሰው በሆን ደም እየፈሰሽ ጥዬሽ ሄድ ነበር። ጨካኝ መጥፎ ሰው ስላልሆንኩ ነው እዚህ አምጥቼ ቤቴ ውስጥ አንቺን እየቀለብኩ እያሳከምኩ ያለሁት። ምክንያቱም ገባሽ እንጂ እንዳረግሽኝ ነገር ቢሆን መንገድ ላይ ጥልሽ ነበር። የገባህና ከዚህ በፊት ያደረከው ነገር ስላለ ነው። ምንም የሚያደርኩት ነገር የለም። የሁሉ ነገር አያስፈልግም። ምን ያው ይሄን ሁሉ የሚያክሰው ሊጠራል ይችላል ማለት ሁሉንም የሚያክሰው ማለት ምን እያልክ ነው ያለው? ይሄ ሁሉ ነገር የሚያውቅ ማለት እንዴ? ምን ማለት ሁሉም ነገር የሚያውቅ ማለት አልገባኝም። ስለምኑ ጉዳይ? ስለዚህ ስለሚፈጠረው ነገር ሁሉ የሚስትህ ጓደኛ ታውቃለች። የሚስትህ ጓደኛ ማለት ያንተ የሚስትህ ጓደኛ? እኔን መቼ ነው የምታውቀኝ? አንተን አላውቅም፣ የሚስትህን ጓደኛ ግን አውቃታለሁ እኮ። እኔን ሳታውቀኝ ስለሚስቴ ስለ ጓደኛ እንዴት ታውቃለህ? ስለ ጓደኛ ነው እያወራ ያለው ወይስ ስለሱ ነው? ስለሱ ማለት እኮ እኔን ሳታውቀኝ ስለሚስቴ እንዴት ታውቃው? ፍቅረኛ አለችኝ። እኔ እንዴት አላውቃት? እኔም እኮ አንቺን እንኳን በስነ ስርዓት በቅጡ አላውቅሽም። ባገናን ስናንተ ያንዳንዱ ነገር እኮ አውቃለሁ አይደል? ምክንያቱም ለረጅም ጊዜ አስደብቂያታለሁ። ምክንያቱም እያጠቃችሁብኝ ነው። አንተ ከኔ ውጭ ማንም ጋር አትሄድ። ሰው ማለት የሚስት ጓደኛ ማለት እዛው ሱዳን ያለው የጠንቋዩ እሱ ተላላኪ። ምን ሱዳን ያለው አልገባኝ። ሱዳን ያለው ጠንቋይ ተላላኪ ሁሉ ነገር አስፈጻሚ ናት። እዚህ የምታስፈጽመው እሷ ናት። ምን እኔ ቆይ አይደለም እንዴት ልታውቅ ቻልክ ነው? እዚህ ጋር ነገሮችን ከቨር ለማድረግ ይሙቅ። እኔን አታውቀኝም አይደለ? ሚስቴን እንዴት ልታውቃት ቻልክ? እኔን ሳታውቀኝ ነገር እኮ ብዙ ነገር ተከታትያለሁ እስካሁን። ስለዚህ እኔን ስትከታተለኝ ነበር ማለት ነው? አዎ። ማናት የሚስቴ ጓደኛ? ሲጀመር እሷ አታወጣም። ኦኬ፣ አንቺም ታውቂያታለሽ? ጥራት ትችላለህ? እዚህ ድረስ እችላለሁ። ጥራት ስልኬ ይታል። ጥራት ስልኩን ስጡት። እባክህን ግን እየነገርኩ ነው። ስልኩን ስጡት። ይሄ ነገር ይብቃ። ስልኩን ስጡት። እየሰማኝ ነው አይደል? ይሄ ነገር ከዚህ ይብቃ። በቃ እንደነገርኩ ሁሉ ነገር አስተካክልና እንኖር አብረን። እንጋ ደውል ነገር ይስተካከልና ቤተሰቡን ሁላችንም ቢያንስ በሰላም እንድንኖር ይሄ ነገር አምነህ ተቀበል። ምን ይቀርስ? ደውል። ግለሰቧ እየመጣች ነው፣ ተደውሎላታል። እኛ ተደብቀን እስኪ ያለው ነገር የተወሰነ ምንም አይነት እንቅስቃሴ አልፈልግም። በሁለታችሁ መካከል ምንም አይነት እንቅስቃሴ አልፈልግም። ትምጣ። እኛ መደበቅ ያለብን ቦታ ተደብቀን ነው። ካሜራውን ደብቀውናል። አንድ ነገር ማየት አልፈልግም። እናንተ የመጣው ነው ብላለች።
ይጠራል? ምን ሰው ሰረሙ ለምንድን ነው ከሰው ይጠራል? ቆይ ለብቻችን እናወራለን ይላልከኝ ቁጭ በይና እናወራለን። ምንድን ነው እሱ? ለምንድን ነው ከሰው ጋር እኔ ከሰው ጋር ማውራት እንደሌለብኝ ታውቃለህ አይደል? እኮ ምንድን ነው እሱ? የሆነ ስህተት ፈጥረሃል። ምንድን ነው? ምናምን ነገር ሰርተው ስነ ስርዓት ያዝ። ምንድን ነው ችግሩ? ንገሩኝ። አይ ምንም ነገር በሰላም ነው። እሺ እኔ አሁን ከዚህ ነገር መውጣት እፈልጋለሁ። በማውል ተሰቃዩ ያን ያሰቃዩኝ ሳይበቃ አሁን ድጋሚ ተመልሼ ገባሁበት ተሰቃዩ መውጣት ነው የምፈልገው። ከምን ነገር መውጣት እንደማልችል አታውቅም እንዴ? እኔ አልፈልግም። መቀኝ ብሎ ነገር የለም። አንዴ ገብተበታል መጨረስ ነው። ሰኔ ስላለበት ሁኔታስ የምታውቂው ነገር አለ? ምንድን ነው ልጁ እያደገ ነው። እሱማ ደግሞ አይቀርም። አይዞሽ ይወለዳል። 10 ዓመትም 20 ዓመትም ይወለዳል። አሁን ለምንድን ነው ያስጠራሽ? ተረጋጊ። አረፍ በይና ነው ስራ የሚያሳርፍ አይደለም። ትቸኩላለሽ። እኔ ሞት አፋፍረኝ ያለው እርግጥ አሁን ግን እንደ ጸባይሽ ይወሰናል። ወይ መሞት ወይ መኖር። አንቺ ልትወስኚ ነው እንደ ጸባይሽ። እኔ ለአንቺ ብቻ የምናውቀው ሰው ድንገት ይመስለኛል። ሰውዬው ዘመድ የሚሆንበት ነገሮች እንኳን በማመን ምናልባት አንቺ ለቤተሰቦችሽ እንዳልረዳሽ ትንሽ ጊዜ መዛዘኖች አሉ የሚገዛው እሱ አንቺ ማስማሽ ነው እንደዚህ ነው ማለት አንቺ በመጣ አስረጃም ታውቂያለሽ። ማንኛውም በሱ ስራ ውስጥ ያለ ሰው እሱ ጋር ነው ማለት ይንቀሳቀስ ይችላል። ስለዚህ አንቺ ያስፈራሪ ወይዘሪት ብሌን ተመልሰሽ ነው ከውጪ? ውጪ እንደሄድሽ ነበር የማውቀው። ውጪ እንደሄድሽ ነበር የማውቀው። ምንድነው አንድ ላይ ተመሳጥራችሁብኛል? እሺ ውጡላችሁም በቃ መውጣት ትችላላችሁ። እንዴ ምንድነው የሁሉ ሰው? ለኔ ነው የሁሉ ሰው? ወይዘሪት ብሌን ምንድነው እሱ እየተፈጠረ ያለው? ለምንድን ነው የደወልክልኝ አንተ? መቅደስ እንዴት ነች? ደህና ነች? ጠፍተሻል ደግሞ እኮ ብዙ አናይሽም። ድሮ ትመጪ ነበረ ቤትም ምናምን። አሁን ግን ብዙ አናይሽም። ጠፋሽ። አሳልፈ ሰጠኝ ማለት ነው? ለማን ነው አሳልፎ የሚሰጥሽ? ምን ማለት ነው እንዴ? እኔ በቃኝ ብያለሁ። እኔ በቃኝ እንዴ በቀላሉ በቃኝ። አንተ ለጠይቅክ መቅደስ እንዴት ናት? ደህና ናት። ደህና ናት? አዎ። ለምን አወቅ ደህና ነው? አንቺ እንዴት አልነገርሽኝ? ምን ማለት ነው? ምን አወቅ ማለት ነው? ፍቅረኛ ነች እኮ አሁን እንደውም በቅርቡ ሰርግ ስለምንደግስ ያው አንደኛ ሚዜዋ ትሆኛለሽ። አይዞሽ አንደኛ ሚዜዋ ትሆኛለሽ። ከዛ እሷ ደግሞ ሁለተኛ ሚዜ ትሆናለች ከነ ልጇ። ምናልባት ከታረቃችሁ አይሆንም። ይሄን አልፈቅድም ማለት ከታረቃችሁ ማለት አይ ምንም ዝም ብዬ ነው። ከታረቃችሁ ማለት አንቺ በጣም ከባድ ሰው ነሽ። ለነገሩ ካንቺ አልፈርድ። ታውቃታለሽ ከዚህ በፊት በስም አይኔን እያየሽ ተዋሻለሽ? ለኔ ከቀረቤታ አይደለም ካንቺ ጋር ያው በስም ነው። ሌላ ምን ሊሆን ይችላል? እሺ ለምንድን ነው ያስጠራኸኝ? ንገሪው። ምንድን ነው የምትነግረው? ንገራችሁ እንዳሉ ሁሉም ነገር ንገራችሁ። እኔ በቃኝ። ከዚህ በኋላ ከአንቺ ጋርም ምንም ነገር መስራት አልፈልግም። ያለኝ ግንኙነት እንዳለ ማቋረጥ እፈልጋለሁ። የፈለግሽውን አድርጊ፣ ፈልጋችሁትን አድርጉኝ። በቃኝ። እኔ በቃኝ። ካሁን በኋላ ምንም ነገር አልፈልግም። አንዴ በቀላሉ መውጣት አለ። በቃ እኔ ነገርኩሽ እኮ የፈለጋችሁትን አድርጉኝ። ምንም አልፈልገውም። በቃ
ምንም እኔ እስካሁን በኋላ ከእናንተ ጋር መነካካትን መገናኘት ምንም ነገር አልፈልግም። በቃ ብለን ነበር እኛ በቃም ብለን ነበር። ነገር ግን እኔ የምከፍለው መስዋዕትነት እኔ ሳይበቃኝ ቀርቶ ነው። ኑስ ውሰዱልኝ። ውሰዱት የሚገባው ውስጡት እሺ አሁን ቀጥይ። ያንተ ታሪክ በጣም ረጅም ማለት መጀመሪያ ደረጃ ውጭ ሀገር ነሽ ተብሎ ነበር። መቅዲ ብዙ ጊዜ ውጭ ነው የምትኖረው። ሰሞኑን ለምን ጠፋሽ ስላት ውጭ ነሽ ብላኝ ነበር። ማቀው ውጭ እንደሆንሽ ነው። ከቨር ሀገር ውስጥ እንዳለው እንዳታውቅ። ለምን ሲባል ከኔ ጋር ምን ነው ስለሚፈልጋት አይደለም። እኔም ማንም አይፈልግም። ነገር ግን ስራዬ ይፈልገኛል። ስራዬ በጣም ቢዚ ስለምትሆኝ የታዘዝኩበት አላማ። የምን አላማ? እዚህ ሀገር ውስጥ ናት፣ እዚህ እየሰራች ነው ከተባለ ምንድነው የምትሰራው፣ ማን ናት ምናምን የሚለው ይመጣል አይደል? ነገር ግን ውጭ ሀገር ናት ከተባለ ኦሬዲ ወጣለች። እኔ ደግሞ ውስጥ ለውስጥ ስራዬን ለመስራት እችላለሁ። ገባክ? እሺ አሁን ከየትኛው ልጀምርልህ? ከትውልድ ሀገርክ ወይስ ከትውልድ ሀገር ማለት ከተወለድክበት ከአያቶች ጋር? እሺ ቀጥ እስኪ ልስማሽ። ማቅመሶች ነው ምንም አያውቅም። በነገራችን ላይ በጣም ምስኪንና የዋህ ልጅ ነህ። ነገር ግን ውሸት ነው። አንቺ ምንም አታውቂም፣ የዋህ ነሽ። ምንድነው እንደዚህ የሚያስገለፍጥሽ? አልገባኝም። እንዲሁ ስለምታሳዝኑኝ አልገባኝም። ልንገርክ፣ ያው አንዳንድ ነገር ምናምን እሱም ብሏቸዋል። ትንሽ እውነቱን አውቃለሁ ብዬ አስባለሁ። ከአያቶችክ መሬት እንጀምር። እሺ እነዛ ገናናዎቹ ስማቸው ሲጠራ ገና የሚንቀጠቀጡላቸው አያቶችን ታውቃቸዋለህ? አላውቃቸውም። አታውቃቸውም። እኔ ግን አውቃቸዋለሁ። እሺ አያቶችክ ማለት በጣም ባለ ሀብት፣ የራሳቸው ትልቅ ወፍጮ ያላቸው፣ ነገር ግን ዝግ የሆነ ወፍጮአቸው፣ የራሳቸው ትልቅ መሬት ያላቸው፣ ትልቅ ቤት ያላቸው፣ ተከብሮ የሚኖሩ የነበሩ እናም በሀያት በሴቷ በኩል ብዙ ዘር ማንዘር ያለክ፣ በወንዱ በኩል ግን ውስንና አንድ ብቻ ያለክ፣ እሷም ያንተ እናት ትዝታ የምትባል ሴት። ያ ሁሉ ሀብት አከማችተው ለትዝታ የመጀመሪያ ልጅ ይሰጥ የተባለልክ አንተ ነክ። ገባክ? ምንድነው የምታወራው? አልገባኝም። ታሪክክ ነው እየነገርኩህ ያለሁት። ታሪክን ስለማታውቅ ድንገት ታሪክን ልንገርህ ብዬ። እሺ ነገር ግን ያንተ እጅ ላይ እንዳይገባ ብዙ በዙሪያክ የሚያንዣብቡ ነገሮች አሉ። ያው በርግጥ እውነቱን ስነግርህ እኔም ፈልጌው አይደለም እዚህ ነገር ውስጥ መግባት፣ ስላንተ ህይወት ምናምን ፈልጌው አልነበር፣ ተገድጄ። እሺ ያው ቆይ ለምንድን ነው ግን ይሄን ሁሉ ነገር የምትነግሪኝ? ምክንያቱም መስማት ስላለብክ፣ እውነቱን አውቀክ መሸሽ ስላለብክ፣ ምናልባትም ህይወት ምርጫ ልትሰጥክ ስለምች ለዛ ብዬ። እሺ እና ወፍጮ እንዲዘጋ ተደረገ። ትልቅ ወፍጮ ነው፣ ነገር ግን ወፍጮ ስራ የማይሰራ ለአንተ ብሎ የተቀመጠ ትልቅ ቤት ነው፣ ነገር ግን ማንም የማይኖርበት ለአንተ ብሎ የተቀመጠ ትልቅ ሀብት አለክ። ያው እሷም ታውቃለች እኮ ስለ ወፍጮ አይደል? አውቃለሁ። እሺ እሷም እዛ ወፍጮ ውስጥ ስትልክለፈለፍ ነው የተያዘችው። በነገራችን ላይ የውሸት ሰነድ ያሰራንበት ሰነዱን እጅሽ ስታስገቢ ነው ደሙ የነካሽ። የምን ሰነድ? አልገባኝም። ባለፈው የሆነ ጊዜ አናገርኩህ። ምንድነው የምትነግሪኝ? የውርስ ካርታውን ኤልያስ ካርታውን ሰርቆ እንደሰጠንና እንዳሰራ ነው አታውቅም? ወደኛ ስም አዙሮ እንዳሰራ ነው እሱ እንዳደርስብን ስንል ነበር ያን ሁሉ ነገር ያደረግን። አንተ ዝና ላይ የሆንክ ስትመጣ፣ እየታወቅ ስትመጣ ሁሉም ነገር ቁጥጥር ውስጥ እንደምታስገባው ስናቅ ነገሮች ወደ እነዚህ መንገዶች እናንተ ማሳበድ ከቻልኩ ደግሞ አንተ ከኔ ስር ማድረግ ነበር አላማዬ። ግን እንደምታየው እዚህ ደረጃ ደርሶ አንቺም የምታውቂው
ያን ጥቁር ዶሮ አይደለም ያረገሽ። ምን በ15 ወሩ ልትወልጂ? ቆይ ሁሉ ነገር እንዴት አወቅሽ አንቺ? ምንድነው የምታወሪው? ምን እየቀባጠርሽ ነው ያለሽው? እንዴት ልታውቂ ቻልሽ አንቺ? ቆይ ማንሽ? እኔ እንደ ማንኛውም አይነት ሰው ምስኪን ነበርኩ። አስመሳይ በክፍለ ሀገር የምኖር በጣም ውሸታም ነሽ። በሀያቶች ቤት ጎን ላይ ትንሽዬ ጎጆ ውስጥ የምኖር ትንሽ ልጅ ነበርኩ። ማን ነው የላከሽ ይሄ ሁሉ ነገር እንድታወሪ? በሱዳን ያሉት ጋሺ አጣንታሽ እንደዚህ በሻውሪያቸው ከጠየቁሽ ብለውሽ እኔና አንቺ ሱዳን እንተዋወቃለን አይደል? ስለዛ ነገር ታወሪኝ እንደው ሀያቶች ጎን በትንሽ ቤት የምንኖር ምስኪን ልጅ ነበርኩ። ነገር ግን በማላውቀው ሁኔታ አስፈራርቶና እንዴት እንደሆነ ሳላቅ በእጁ ተይዤ ነው ያገኘሁት። ይህ ጠንቋይ በጣም ኃይለኛ ነው፣ በጣም የሚያስፈራ ነው። እና ቤተሰቦቼ እንደሚሰዋብኝ እያንዳንዱን ነገር እንደሚወስድብኝ ነገረኝ። እሱንም አኳይታ ነው እንደሚያደርገው እኮ በብዙ መንገድ ስላየ ነው መሰለኝ እንደዛ አይነት ነገር ውስጥ ገብተን ይቀራል። አላቅም ምን እንጃ። ግን የቅርብ ቤተሰቦቻችን ያጣናቸው እነዚያ ትንሽ ልጆች ድንገት ባልታወቀ የእሷ እህቶች እንዳለ ያለቁት በሱ ምክንያት ነው፣ እንዲያልቁ ስለፈለገ። ምንድነው ከኛ ቤተሰብ ላይ ተፈጠረ ያለው ነገር ንገሩኝ እስኪ። ንገሪኝ። እኔ እናንተ ቤተሰብ ውስጥ ተላላኪ እንደሆነ ነው የተቀጠርኩት። ያ ማለት እኔ ያደግኩት ከእናቴ ጋር ነው። አባቴ ግን ሱዳናዊ ነው። ድንገት ሳላውቅ ነው አባቴ ጋር መሄድ ስለነበረብኝ ሂጄ ነበር። አባቴ ደግሞ ከሱ ጋር በጣም ጓደኛ ነው እና አንድ ቀን ቤታችን መጣ። ተሸፋፍኖ ከኋላ ጋርዶች ከበውት ምናምን ነው የሚንቀሳቀሰው። አክብሬ ሰላም አልኩት እና አባቴ ስለ ታሪኬ ሁሉ ነገረው። እናም ካንተና ከሷ ጋር የሚገናኝ ታሪክ እንደሆነ አወቀ። በዛም እቤቴ ልጋብዛ ተፈልጋለሁ፣ ላወራ ተፈልጋለሁ ብሎ እቤት ይዞኝ ሄደ። አንድ እግር ብቻ ያለው ዶሮ አረደ። ከዛም ላይ ደሙን በብርጭቆ አደረገና እግሩን ቆርጦ በዶሮ እግር እያስነካ እንድቀምሶ አደረገኝ። ከዛው በኋላ ነው በደሜም እንደተሰራጨ አላቅም። ለትንሽ ጊዜ ራሴን አላቅም ነበር። ስነቃ ግን የሱ ታዛዥኛለሁ ጋሽዬ እያልኩኝ ነበር ሳወራው የነበረው። ወደ ሀገሬ ተመለስኩ። ስመለስም ቀጥታ የመጣሁት እናንተ ቤት ነበር፣ ስለ እናንተ ህይወት ለማወቅ። አንተ አታውቅኝም፣ እኔ በደንብ አውቃለሁ። ከመቅዲ ጋር ሳትተዋወቁ በፊት ማናት ምንድናት ሳታውቅ በፊት እኔ አውቃለሁ። እናንተ ቤት በጣም ነበር የምመላለሰው። ዶሮ አርጄ ወፍጮቹ ስር እንድከት የዶሮውን ደም እንዳፈስ በራችሁ ላይ እያንዳንዱን ነገር ያደረኩት እኔ ነኝ። ያ ብቻ አይደለም፣ አሁን ላይ አንተና መቅዲ የተጣላችሁ ነው አይደል? አዎ። እንዴት ልታውቂ ቻልሽ? ሳታወራው የደወለችልሽ ነው የነገረችሽ? በፍጹም አይደለም። እሺ። የእናንተ አልጋ ስር ውስጥ አንተ የምታድርበት ውስጥ የደበኩት ነገር አለ። እንዴት ገብተሽ? እድሜ ለመቅዲ ጥላልኝ ሱቅ ትሄዳለች። በቦርሳዬ ነበረ። አምናሽ ተጫወትሽባት? ሙቶ አምናሽ ተጫወትሽባት? እባክህም ተገድጄ ነው፣ ራሴን አላውቅም። ምንም ተጫወትሽባት? እባክህን እውነቱን እንድነግርህ ከፈለክ ቁጭ በል፣ ምንም እንዳታደርግ። ተጫወትሽባት? አርፈህ ቁጭ በል። ከሷ ጋር ማን ነበር የምትፈልገው? ተጫወትሽባት? መቼም ከሷ ጋር አትሆንም። እኔ ነገር ያለው ዝም በይ አንቺ፣ ዝም በይ አንቺ፣ ዝም በይ። ስለ አንቺ ታሪክ ገና አልጀመረም። እውነቱን ልንገርሽ፣ ያረገሽው ትልቅ የወደፊቱን ጥቁር መንፈስ ነው። ያ ጥቁር መንፈስ ሲወለድ ስነ ስርዓት አንቺንም ዘር ማንዘርሽንም ያጠፋል። ምንድነው የምታወሪው? ወደዛውኝ ተረጋጊ አንቺ። ነገር ግን ጸባይሽን ካላሳመርሽ አንቺን ቀስ በቀስ ወደ አመድነት
ተረጋጊ። እኔን አይደለም መግደል ያለብሽ። አሁን እያንዳንዷን ነገር ትነግረኛለሽ። እያንዳንዷን ይኸውልህ ስለሷ ስነግርህ ያንን ፖስታ ስታገኝ እላዩ ላይ ደም ነበር። የምን ፖስታ? የቤተሰቦቿን ሰነድ መጀመሪያ ላይ ለመፈለግ እየሞከረች ነበር። በዛ ሰዓት ሀብት ዝውውር ምናምን እያለች በጣም እየተንቀለቀለች ነበር። ፖስታ ተቀምጦ የተደበቀ ፖስታ አገኘች። ፖስታውን ዘላ ስትነካው ፖስታው ላይ ደም ነበር። በእሱን አንደኛም የተያዘችው ጠንቋዩ ተናዶባታል። እናም አውቆ ጥቁር ዶሮ ነው ያረገሽው፣ በ15ኛ ወርም ትወልጃለሽ፣ ስትወልጂም ደግሞ የምታፈቅሪውን ሰው ታገኘዋለሽ አላት። ውሸት ነበር፣ የሁሉ ድራማ ነበር። እና እሷ የምትወልደው የወደፊቱን ጥቁር ሰይጣን ነው። እሺ ከጀርባችን ምንድነው ስትሰሪ የነበረው? ብዙ ነገር። ምንድነው ስታረጊ የነበረው? ከኔና ከመቅደስ ጀርባ በዛ ላይ ትጣላላችሁ፣ አትስማሙ፣ አብራችሁ አትቆዩ የምትይው ምንድነው? አንደኛ አንተ በዛ ገጠር ላይ እዚህም ላይ አለ የተባለ ባለ ሀብት የምትሆን ሰው ነበርክ። ያንን ከእጅግ መንጠቅ ነበር። እሱንም እድሜ ለፌቨን በደማ ፈርማ አረጋገጠችልን። ሀብትን እንዳለ ወደኛ አደረግነው። አዎ። ሁለተኛው አግብተክ የምትወልደው ልጅ ለወደፊት ንጉስ ይሆናል ተብሎ ይታሰባል። ያንን ማክሸፍ ነበር። እናም አንተና መቅደስ አንድ ላይ እንዳትሆኑ ማድረግ። ያንንም አሳካሁት። ሳታወሩ 2 ቀን ሆናችሁ። ያም የሚሆነው አልጋ ስርክ የተደበቀው የደረቀ ዶሮ ነው ስራውን እየሰራ ያለ። ይሄ ሁሉ ያደረገው ግን እኔ አይደለሁም። እኔ ተላላኪ ብቻ ነኝ፣ የሱዳኑ ጠንቋይ። ላደረግሽው ነገር እኔ ዋጋሽን አስከፍልሻለሁ። በፍጹም እኔ ምንም አላደረኩም። እኔ ማውቀው ነገር የለም። በጓደኝነት ሰበብ መቅደስ ህይወት ላይ መጣሽ፣ እኔንም መቅደስንም ነው ከጀርባችን እያጠቃሽ። ምክንያቱም ሌላ በምንም መንገድ ላገኘክ አልችልም። ደካማ ጎንክ መቅደስ ነበረች፣ ለኔም ጠንካራ ጎኔ መቅደስ ነበረች። እሷን ጓደኛዬ ማድረግ ነው። እሷ ደግሞ ለጓደኝነት በጣም ቅርብ ልጅ ናት። ጓደኛ ያደረኳት በቃ። ምስኪንነቷን ተጠቅመሽ የዋህነቷን ተጠቅመሽ ተጫወትሽባት። በቃ ተጫወትሽባት። ገልሻለሁ። ዛሬ ባትንቀለቀል ይሻላል። ገልሻለሁ። ይኸውልህ አርፈ ማትቀመጥ ከሆነ ወጥቼ ሄዳለሁ። እዚህ የምናዘዝበት ምንም ምክንያት የለም። እውነቱን እንድታቅ ብቻ እያደረኩ ነው። ተጫወትሽብን። የጨረስኩ ይመስለኛል። ገና ምንም አልጨረስንም። ገና ምንም አልጨረስንም። እኔና አንቺ ዛሬ ከዚህ ቤት ንቅንቅ አትይም። ህይወትሽን ነው ማጠፋው ዛሬ። ጨርስሽ። ቀድሞ ካልጨረሰሽ ቀጥይ። አልጨረስሽልኝም። ሙሉን ታሪክ ፈልጋለሁ። ጨርሼላ መቅደስ እንዴት እንዳጠመድሻት፣ ቤተሰቤ ውስጥ እንዴት እንደገባሽ እያንዳንዱ ነገር ማወቅ ፈልጋለሁ። ቀጥይልኝ። ይኸውልህ ይሄን እንዳለ ምነግርህ እውነቱን እንድታውቅ ነው እና ከዚህ ነገር ቶሎ ዞር እንድትል ነው። ምንም ማድረግ አልችልም። ምንም ለውሳኔም ደግሞ ምንም ነገር እንዳታስብ። ገባክ? መቅደስን እናንተ ልትጋቡ እንደቀረባችሁ ምናምን ስላወቅኩኝ እሷ ደግሞ ብዙ ጓደኛ የላት እና ሚዜ እንደምትፈልግ እና በቅርብ እንደምታገባክ ምናምን ነገረች። በዛ ጓደኛዋ እንደመሆን ቃል ገባውላት። ቀስ በቀስ ቤታችሁ መምጣት ጀመርኩ እና ስራዬን መስራት ጀመርኩ። በቃ የሷ በጣም ቀላል ስራ ነው። ትንሽ የከበደኝ ካንተ ጋር መግባባት ነበር። ምክንያቱም ቀን በቀን እየመጣው መሰጥክ ነገር ነበር። ማደንዘዣ አይምሮክ በደንብ እንዳይሰራ በውሃ እያስመሰልኩ ምናምን እንድትነጫነጭ ያነጫንጫል መቅደስ ጋር ስትደርስ አይደል? ህይወታችን እንዲበጣበጥ ያርክሽው አንቺ ነሽ። እኔ አይደለሁም። ጋሽዬ ናቸው፣ የሱዳኑ ትልቅ ጠንቋይ። ምንድነው የሚፈልገው ከኛ?
የመጀመሪያው ሀብታችሁ ነው። ያንንም እሷ ፈርማለች። ነገር ግን አንተ በምንም መንገድ መንቀልቀል እንደሌለብህ እንድነግርህ ገባክ? ሁለተኛ አንተ ቁመክ እንድትቀር በፍጹም ማግባት የለብህ። በቃ ይሄን ካደረግ መኖር ትችላለህ፣ ይለቃል። እኔም ከዚህ ነገር ውስጥ ወጣና እገላገላለሁ። ትስማማለህ? ማን ሆናችሁ ነው እናንተ የምትወስኑት እኔ ህይወት ላይ? እኔ አይደለሁም ወስነው ጋሽዬ ናቸው። ይኸውልሽ በዚህም አለ በዛ ይሄንን ጠቆይ እጁን ሰጥቷለሁ። እሱም ያውቃል በርግጠኝነት ስለኔ የሚያውቅ ከሆነ ግሩም ማን እንደሆነ የሚያውቅ ከሆነ የኔ ስራ አይጠፋው። በነገራችሁ ላይ ፌቨን ያረገዘችው አንተ የምትንቀለቀል ከሆነ በልቷት እንዲገላት እሷ የራሷ ጉዳይ። እሷም ብቻ አይደለም ሙሉ ቤታችሁን የሚያወድም ነገር። ምክንያቱም ዘርማን ዘርክ እንዳለ እያየከው ይቃጠላል። ገባክ? አንተ መጨረሻ ላይ ነው የምትሞተው። መጀመሪያ ግን የነሱን ሞት ካጣጣምክ በኋላ እና ይሄን ለመሸከም ለመቀበል ራስ ወዳድ ደግሞ ዝግጁ ነህ? አልገባኝ። ይኸውልህ እሷ ሆድ ውስጥ ያደረገው እሷ የነካችሁ ሰው ሁሉ እንዲበከል፣ ያ ማለት አንተንም በአንተ ዙሪያ ያሉትንም ዘርማን ዘርን እንዳለ ነክታለች እና አሁን ሁላችሁም ተበክላችኋል። አንተ ማግባት ካቆምክ እሷም ደግሞ ማትንቀለቀል ከሆነ ሀብቱንም ደግሞ ለኛ ከሰጠህ በቃ አትወድሙም ማለት ነው። እንደ አዲስ ከእንደገና ሀብላችሁ ሰርታችሁ ምናምን ትጀምራላችሁ። ይሄንን እንዳሳወቅክ ነግረውኛል ጋሽዬ። ምንድነው ህይወቴ ላይ እየተጫወታችሁ ያላችሁት? ምንድነው እያደረጋችሁ ያላችሁት? እኔ አይደለሁም። እኔ ተላላኪ ብቻ ነኝ እና እቤት ውስጥ አንዳንድ ነገር እንድሰራ በቃ። ስለዚህ ህይወቴ ላይ ገብተሽ ነገሮቹን አደበላለቅሽብኝ፣ ህይወቴን አጨለምሽብኝ። በፍጹም ጋሽዬ ናቸው ይሄን ሁሉ ነገር ያደረጉት። ስለዚህ ምንድነው ማረጋው? አንድ ትልቅ ሚስጥር ልንገርክ። እነዚህ ጋሽዬ የሚባሉት ያንተ ዘመድ እንደሆኑ ብነግርክስ? በእርግጥ እኔም ደንግጫለሁ ሳቅ። ነገር ግን ያንተ የደም ዘመድክ ናቸው። ያው የደም ዘመድክ ናቸው። እናም ይሄን ሁሉ ሀብት የሚፈልጉት በቤቱ የመጀመሪያ ወንድ ልጅ ናቸው እሳቸው። ለእሳቸው የሚገባውን እያንዳንዱን ነገር ለእሳቸው ስላልተሰጠ እና ይገባኛል ብለው ስላሰቡ መበቀልም ስለሚፈልጉ ያው አየርጄ ልንገርክ ብዬ ነው። ስለዚህ ህይወቴ ላይ ሰርስራችሁ ገብታችሁ አንዴ በቤተሰብ አንዴ በጓደኛ ግሩም ልታጠፉት ነው የምትፎክሩት። በርግጥ እንደዚህ አላወቃችሁም። ግሩም አላወቃችሁትም። ምን ድረስ መሄድ እንደምችል አሳያችኋለሁ። በፍጹም ምንም ማድረግ አትችልም። አንተ ጋሽዬን አታውቃቸው። ያለበት ሀገር ድረስ ሂጄ ነው እማጠፋው። ያለበት ሀገር ድረስ ሂጄ አጥፍቼው ሁሉም ነገር እዚህ ላይ እንዲያበቃ ነው ማድረገው። ቀድመክ እንዳንጠፋ ተጠንቀቅ። ሁሉም ነገር አብቅቶ መጨረሻውን ነው ማሳያችሁ። ማንም እኔን መንካት አይችልም። ነክተን ማሳየንክ እኮ መቅዲን ከእጅ ካወጣን እሷ ደግሞ ከኔ መቼም አትሄድም። ምናልባት አንቺ አበጣብጠሽ ሁሉም ነገር አበላሽተሽ ሊሆን ይችላል። ነገር ግን የተቀረጸውን ቪዲዮ ብቻ ለሷ ማሳየት ቀላል። እሺ መፍትሄው እጃችን ላይ ነው። ያልገቡሽ ብዙ ነገሮች አሉ። እኔም በሃይማኖቴ ይሄን ነገር እፈታዋለሁ። እናንተ በፈለጋችሁት በባዳም ልኳችሁ በመናችሁ ልትመጡ ትችላላችሁ። በነገራችን ላይ እስካሁን አንተን መግደል ከብዶን ወይም ፈርተንክ መስሎክ ነው አይደለም። አንድ ትልቅ ኃያል መንፈስ አለ፣ የንስሐ አባትክ። የእሳቸውን መንፈስ ልንቋቋም አልቻል። ታውቃለህ፣ ገና ለገና አጠፋ ነው ስንል በጸሎታቸው ያድኑሃል።
ሀያል የሆነ መንፈስ አላቸው። እሳቸውን ማሸነፍ ከብዶን እንጂ ያንተስ ነገር በጣም ቀላል ነው፣ አትፎክር ለማለት ነው። አየሽ እሱን ነው ልልሽ የሞከርኩት። ሁላችንም በሃይማኖታችን የጸናን ሰዎች ነን። እኔም በሃይማኖቴ በእምነቴ እናንተን አፈርሳለሁ። ትንሽ ጊዜ ምናልባት ጊዜ ሊፈጅብኝ ይችላል። በፍጹም እኛ እናሸንፋለን። አሁን እዚህ ጋር መፎከር አያዋጣም። አንቺን የፈለኩትን ነገር ማስደረግ እችላለሁ። እኔ በቃሻለሁ። እዚህ እነሱንም አላዝም። ነገር ግን እዚህ ጋር እየተኩሽ ያለሁት እምፈልገው ነገር ስላለ ነው ካንቺ። አንቺን እጠቀምብሻለሁ። እናንተ እኔን እንድትጠቀማችሁብኝ፣ እኔም ደግሞ አንቺን እየተጠቀምኩኝ ይሄንን ነገር ከስር ከመሰረቱ አጠፋዋለሁ። በፍጹም በቃኝ። እኔ ከዚህ በላይ በአንተም ወገን ጋሽዬም ስንቴ በቃኝ ብያቸዋለሁ። ነገር ግን በደሜ ውስጥ የሚዘዋወር ነገር ስላደረጉ ነው እንጂ በፍጹም እኔ አንተ አሽከር ሆኜ መኖር አልችልም። ገባክ? እሱን አግቼሽ የፈለኩትን ያህል ሳሰቃይሽ ይገባሻል። በፍጹም እንደዚህ ማድረግ አልችልም። እችላለሁ። እስኪ ያ ጠንቋይ የምትሉት ኃይል ኖሮት እስኪ ከኔ ያላቀቀሽ እንደሆነ እናያለን። ያላቀኛል፣ ነገር ግን እባክህ ይገለኛል። ካንተ ጋር እንደዚህ ረጅም ሰዓት መቀመጤን ቢያቅ ራሱ ይገለኛል። ስለዚህ እባክህ ይብቃኝ፣ እኔ ልሂድ። ወዴትም አትሄጂም። መሄድ አለብኝ። ሰሚኛልሽ? ህይወትሽ እጄ ላይ ያለው ከዚህ በኋላ እባክህ የምታውቀውን ሁሉ ነገር ነግሬሃለሁ። ከዚህ በላይ ምንም ልነግርህ አልችልም። እጄ ላይ ነው ያለሽው። ለጥንቆው ተላላኪ አልነበርሽ? አሁን ደግሞ የኔ ተላላኪ ያደርግሻል። በፍጹም ያንተ ተላላኪ መሆን አልችልም። እኔ ደግሞ እዚህ እያሰቃየው እሱ አንቺን ፈልጎ እዚህ ድረስ እንዲመጣ ካላስደረኩት እኔ ግሩም አይደለሁም። እሺ መሄድ አለብኝ። በቃ እባክህ አንቺንም እሱንም እኛ ቤተሰብ ላይ መቅዲ ላይ ፍቅረኛዬ ላይ ያደባችሁትን ሴራ በጠቅላላ አከሽፈዋለሁ። ምናልባት ገንዘብ፣ መሬት፣ ሀብት ልትወስዱ ትችላላችሁ። ነገር ግን እኔ ላይ ጫፌን አትደርሱም፣ ጭሬን አትረኩም። ሀብት ምናምን ባትል ይሻላል። ሁለት አማራጭ እንዳለክ ልነግርህ እፈልጋለሁ። ይሄም ነው ሁለት አማራጭ። አንዱ ፌቨንን አግብቶ ይሄ መንፈስ እስክትወልደው መጠበቅ፣ ከዛ በኋላ እድሜ ልክ አብራችሁ እንድትኖሩ፣ ልጅ ስለማትወልድ እሷ ማለት ነው። እሺ ሌላስ? ሌላኛው ደግሞ ልታጠፊን፣ እንደዛ ተሳችሁት ልታረጉ። ሁለተኛው ሀብቱን ትተክ ዝም ብለክ መኖር፣ ያለብልዛ ግን እንቀለቀላለሁ ምናምን ምትል ከሆነ ዘር ማንዘርህን ለማጥፋት እናንተንም መጨረሻ ላይ አርጎ ለማጥፋት። በቃ ቀላል ሰው ማጥፋት እንዲህ እንዳንተ ቀላል አርገሽ በአንድ ደቂቃ የምታጠፊ ይመስል። ያን ማትፈልግ ከሆነ ሀብት ንብረቱን ተውለት፣ የራስን ህይወት ኑር። በቃ እሱን ሀብቱን ንብረቱን አይደለም መፈልከው፣ እኔ ቤተሰቤን ሙሉን ነገር ግን አስመልሳለሁ። ቤተሰቤን አስመልሼ የፈለኩት ደረጃ ደርሳለሁ። ምናልባት ሀብት ንብረቱን ላላገኝ እችላለሁ። የሀብት ንብረት ደግሞ የአያቶቼ ውርስ ነው። አያቶቼ በዛ ሀብት በዛ ንብረት ነው ማስታወሰው። አልፈልገውም። ገንዘብ የሀብት ችግር የለብኝ። ነገር ግን በቀሌን ወጣለሁ። ከዚህ በኋላ በእኔ ቁጥጥር ስር ነሽ ያለሽው። በጥሩ ሰዓት ላይ መተሻል። ነሽ እባክህ ይኸውልህ የተሳሳተ ነገር እያለ እባክህ የተሳሳተ ነገር ጋሽዬ ይቆጣሉ።